ብሩኬ ደግሞ መቼም አትለያዩ። መቼም እግዚአብሔር በዚች እድሜሽ በዚህ ልጅነትሽ እሱ በልጅነቱ ያገናኛችሁ አምላክ ያጣመራችሁ አምላክ መድኃኔዓለም ከፍታ ላይ እንጂ መጥፎ ላይ አይጥላችሁ። ስለምንወዳችሁም ሊሆን ይችላል። ፈጣንም ልጆች ናቸው። የሰው አፍም የሰው ዓይንም ወዳጅም እንዳለ ጠላት አለ፣ ጠላትም እንዳለ ወዳጅ አለ። የኔ ብርቱ ልጅ ጠንካራ ነሽ። እግዚአብሔር አሁንም እኔ በበኩሌ ምኞቴ ከባልሽ ጋራ የልጅነት ፍቅር የጀመርሽው አንድ ቤት በምንጽፈው ኮሜንት መልካም ነገር እንጻፍላቸው፣ ጥሩ ነገር እንጻፍላቸው። አንድ ሰው ማለት ነው፣ አንድ ሰው ይሳሳታል፣ አንድ ሰው ያጠፋል። በሚያጠፋበት ሰዓት ታላላቆች መልካም ብንችል ጥሩ ነገር እንደዚህ ልናወራ፣ ጥሩ ነገር ልንመክራቸው። ሁለቱም ሀይሚም ሆነ ብሩኬ ልጆቻችን ናቸው። ለእኔ ልጆቼ ናቸው። በጣም የምወዳቸው ናቸው። በጨነቀኝ ሰዓት ብዙ ነገር ሆኛለሁ። እንዲህ ማለቱ ትርጉም የለውም። የሚያውቀው እውነትን የሚያውቀው እግዚአብሔር ነው። ሀይሚዬ የኔ ልጅ ቶሎ ብለሽ ለውሳኔ ማትቸኩ፣ ተረጋጊልኝ የኔ ልጅ፣ የኔ ጠንካራ ጎበዝ ጠንካራ ልጅ ነሽ አንቺ፣ ብሉህ ልጅ ነሽ አንቺ። እግዚአብሔር ሲፈጥርሽ ጥሩን ነገር ከነምንሽ ከነጥፍርሽ መልካምን ነገር አድርጎ እየሰራሽ ልጅ ነሽ። ትዕግስትን ፈጣሪ ይስጥሽ። እኔ ምንም ልልሽ አልችልም። ጠንካራ ሴት ነሽ። እዚህ ጋር ልጅ ታገሺ ነው። አንቺ ህመም የኛ ህመም ነው። የአንቺ ቁስል የኛ ቁስል ነው። ሳይሰማን ቀርቶ አይደለም። እኔ ተሰምቶኛል፣ ብዙ ነገር ተሰምቶኛል። ሁሌም እግዚአብሔር አምላክ ብሩህ ያደርግሽ። መልካም የዋህ ምስኪን ሩሩ። አንቺና ብሩኬ ደግሞ መቼም አትለያዩ። መቼም እግዚአብሔር በዚች እድሜሽ በዚህ ልጅነትሽ እሱ በልጅነቱ ያገናኛችሁ አምላክ ያጣመራችሁ አምላክ መድኃኔዓለም ከፍታ ላይ እንጂ መጥፎ ላይ አይጥላችሁ። ስለምንወዳችሁም ሊሆን ይችላል። ፈጣንም ልጆች ናቸው። የሰው አፍም የሰው ዓይንም ወዳጅም እንዳለ ጠላት አለ፣ ጠላትም እንዳለ ወዳጅ አለ። የኔ ብርቱ ልጅ ጠንካራ ነሽ። እግዚአብሔር አሁንም እኔ በበኩሌ ምኞቴ ከባልሽ ጋራ የልጅነት ፍቅር የጀመርሽው አንድ ቤት ኖረሽ ክፉ ደጉን የቻልሽ ብሩኬ፣ እባክህ አንተም ይሄ ነገር ከደረሰ እባክህ በምትችለው ነገሮችን ቋጭ። እኛ ተጎድተናል። ኦዲየንስ ሳይሆን ቤተሰብ ናቸው ነው የምትሉን አደለ እንዴ? ፋሚሊ ነው አደለ የምትሉን? እርግጠኛ ነኝ ከእናትህ እኩል የሆነነን የግድኛ ስላልወለድንክ አይደለም። ልጄ ነው ምልክ ልጄ ብሩኬ፣ እባክህን የምታደርጋቸው ነገሮች እዛው ጨርሰህ ከዚህ ሴትዮ ተገላግለህ ሰላማችሁን ይዛችሁ እንድትመጡ ነው የምንፈልገው። በቃ እኛ በሽተኛ እየሆንን ነው። እባካችሁ አስቡልን። እናንተ ጥሩ አየር ታገኛላችሁ፣ ዝናቡን ታገኛላችሁ፣ ብዙ ነገር ነው። እኛ ግን እዚህ እየተቃጠልን ያለ ነው። ድምፃችን እስኪዘጋ ድረስ ቪዲዮ እያየን እያለቀስን እያነባን የልፋታችን ዋጋ የድካማችን ዋጋ ይሄ ይገባናል፣ ይሄ ይከፈለናል ብለን አናስብም። አሁንም ስራ ነው ብለን ነው እኛ የምናስበው። አሁንም በቃ መንገዶችን በምታስተካክል እባክህ አስተካክል። ሃይማኖት ብቻ አይደለችም። አንተም ተጎድተሃል፣ እኛም ተጎዳን። ለእኛም አስቡ። እናንተ ጥሩ እንቅልፍ ተኝታችሁ፣ ጥሩ ነገር በልታችሁ፣ ጥሩ ነገር ጠጥታችሁ፣ ሀታ ምግቡ ምኑም አይደለም ጥሩ እንቅልፍና ጥሩ አየር አግኝታችሁ ነው የምትኖሩት። እናንተ ለእኛም አስቡልን እባካችሁ። ስናለቅስ እኮ የኛ መንባል እናንተ እኮ ጥሩ አይደለም። የቦይ ውሃ አይደለም ወይ ከላይ የሚዘንብ ደም እኮ ነው የምናዘንበው፣ ደም ነው የምናለቅሰው። እባክህ ብሩኬ እባክህ ያለው ነገር አስተካክል። አንተና ሀይሚ መቼም አትለያዩ። እኛ ግን ልባችን ስስ ነው። ሙቀቱም አሳስቶታል፣ እሳቱን በየማድ ቤቱ አሳስቶናል። ፎቅ ከምድር ስናጸዳ እንሳሳለን።
በእናንተ የተነሳ ደግሞ ታውቃላችሁ፣ ከዚህም በፊት ብዙ ሰው የደረሰበት አሁንም በዚች 1 ወር ባልሞላ ውስጥ ብዙ ሰው እየተጎዳ ነው። እንደው ትልቅን የምታከብሩ ከሆነ እናትን የምታከብሩ ከሆነ ስለ እናት ብላችሁ ስለፈጠራችሁ አምላክ ብላችሁ እንደው ባካችሁ ነገሮችን ሁሉ ቋጩ። ቢሆን በ2 ቀን ውስጥ ባትመጡና እንዲሁ እንዳናስብ ደግሞ የሆነች ነገር በቲክቶክ ላይ ጣል እያረጋችሁብን ሄዱ። በ2 ቀን ውስጥ በ3 ቀን ውስጥ ጨርሱና እባካችሁ ያ ልፊያችሁንና ያ እንትናችሁን ድባባችሁን ለእኛ አሳዩ። እኛ በጣም ታመናል፣ በእውነት ታመናል። ጥሩ አይደለም። ከፈጣሪም አትጣሉ። ከሰው ብቻ አይደለም። ሰው በጣም እያለቀስን ነው። ይሄ ውዴታ እኮ ነው፣ ግዴታ እንዳልሆነ እናውቃለን። ግን ስለምንወዳችሁ ነው፣ አንድነታችሁን ስለምንፈልግ ነው። ብዙ እህቶች አሉ፣ ብዙ እናቶች አሉ። እንደው እባካችሁን ብያለሁ። አመሰግናለሁ የኔ ውድ ልጆች፣ ተባረኩልኝ የኔ ልጆች። እያንዳንዳችሁ ሀሳብ ስጡ፣ በቃ ጥሩ ሀሳብ ስጡ። ምን ከእናንተ ውጭ ምንም ማስበው ነገር የለኝም። እባክሽ ሀይሚዬ የኔ ውድ ልጅ እባክሽ ልለመንሽ፣ በመቤቴ ተረጋጊ። ነገሮችን በትዕግስት እንትን በይ። ለውሳኔያቸው ኩይ ተረጁ። እስቲ ታገሹ ትንሽ ጊዜ። ይሄን ነው ብዬ የምለው። የእሱም እውነታ እኮ እሱ ጋር ይኖራል። ተረጁ። አንቺ አልተረዳሹ ማን ይረዳዋል? አንቺ ነሽ በቁርቡ ያለሹ። እኛ በውጭ ነው የምናውቃችሁ በእውነት እና ይሄን ብዬ ነው የምለው። ሌላ ምንም ነገር የለኝም። ሀሳብ የጻፍኩላትም ይሄንን ነው። ሌላ ሀሳብ ምንም አልጻፍኩላትም። እባክሽ የኔ ልጅ እኔ ባልወልድሽም እናትሽ ነኝ። አንቺን የሚያክል ልጅ ያለኝ መዋለድ ቋንቋ ነው። በእውነት እኔ አሞኛል ዛሬ እግዚአብሔርን በእውነት ነው የምልሽ። እና አስቡ፣ ለእኛም አስቡ። ከኛ ደግሞ ይበልጥ ደግሞ እውነት መስሏቸው ደግሞ ስራም የማይመስላቸው አሉ። ሪሊ መስሏቸው ብዙ ነገር የሚደርስባቸው አሉ። እባካችሁ ይህም ብዬ ነው የምለው። እንግዲህ እኔ ሌላ ምንም ሀሳብ ምንም ነው። ምክንያቱም ጸሎት አድርጊላቸው እንጂ ተጨናንቀሽ ምንም አታመጭም። እስካሁን ድረስ የለፋንበት ያስታውቃል። ደስተኛ ስትሆኝና ደስተኛ ሳትሆኝ አንድ አይደለም እኮ ፊትሽ እኮ ያስታውቃል። በጣም እኔ እንጃ። በስመ አብ በጣም በእውነት መቤቴ ታውቃለች። ኧረ የራሱ ጉዳይ ነው እናትዬ። ኧረ በስመ አብ እኔማ ከፈጣሪ ጋር እንደምጣላ እንዲሁ እየታወቀኝ ነው። እግዚአብሔር ከፈጣሪ ጋር በእውነት እንደምጣላ እየታወቀኝ ነው። ሰው ሀገር ላይ ሆኜ ስንት መከራን ስንት ሀዘንን ወጥቼ ስንት ነገር ደስታ የራሱ ጉዳይ ነው። እኔ ምን አገባኝ እናቴ። ስልኩ የራሴ ነው፣ የራሱ ጉዳይ ነው። ምን አገባኝ። ግን በጣም ያስጠላል ሁሉም ነገር። ድብር ነው የሚለው። በጣም ነው የሚያስጠላው። በጣም ነው የሚቀፈው። እኔ እንደሆነ አላውቅም። ምንም ደስተኛ ልሁን ስትይ ደስተኛ አያደርግሽም። ስለዚህ ራስሽን ጠብቂ እማ። ካሁን በኋላ እርጥባ ጤዛ ምናምን የተለየ ነገር አለ። ሰዎችሽ የሚመጡበት ሰዓት አለ፣ የምትተኝበት የምትነሽበት ሰዓት ስላለ ራስሽን ጠይቂ። ይሄ ነገር ለሁሉም ነው። በተለይ ዱባይ ላይ ላላችሁ ሰዎች ራስሽን ከራስሽ ጋር ተነጋገሪ። መጸለይ እንኳን ጊዜ ባይነሽ ለጸሎት ዝም ብለሽ አቡነ በሰማያት ድገሚ። በቃ ምንም አልልሽም። ጊዜ ካለሽ የዘማሪ ይልማን መዝሙር ከፍተሽ ከሱ ጋር ብቻ ተነጋገሪ። ገባሽ? ማንም ስለሮጠ አያሸንፍም። የትኛውም ሰው ስለታመመ አይሞትም። እግዚአብሔር ይሄ ነገር በቃ ብሎ በቃ እግዚአብሔር አንቺ ይሄ ያንቺ አዳም ነው፣ ካንቺ አይወጣም። ይሄ እቺ ደግሞ ያንተ የዋናት ካንተ አትወጣም ብሎ ካለ እግዚአብሔር ያጣመረው እግዚአብሔር ያገናኘው የሚለያየው እግዚአብሔር ብቻ ነው። ገባሽ? እነዚህ ልጆች ሩጠው አልጨረሱ፣ በልተው አልጠገቡ፣ ብዙ ነገር ከፊት ለፊታቸው ግን የሰው አይሁኑ። የሰው አይን እንጨት ብቻ አይደለም የሚያደርቀው የሚለው አባባል አሁን ያየው ቶሎ የሰው አፍ ስር ገቡ። ግን እግዚአብሔር ይመስገን በልጅነት እንደመፈተን ጥሩ ነገር የለም። ነገ ነገር ነው የሚጠብቃቸው።
ገባሽ? እነዚህ ልጆች በአሁን ሰዓት ቁጭ ብለው እናታቸውን እጅ የሚጠብቁበት ብዙ ነገር እኮ እናያለን። እንኳን አይደለም የ22 ዓመት ልጅ ዛሬ ያልታደልኩ በ30 እና በ40 ዓመቱ ሳይታደል እኮ አገር ያፈርሳል፣ መንገድ ይዘጋል፣ ከእናቱ ጋር አፉ ይከፋፈታል ምናምን። እግዚአብሔር ግን ነጋቸው ሊያሳምርላቸው ስለፈለገ እነዚህ ህፃናት ልጆች ገባሽ? ይሄ ፈተናችሁን በዚህ ተፈትኑና ነገ ደግሞ እንደ አበባ እንደዛች ነጭ እርግብ ትበራላችሁ ብሎ እግዚአብሔር ዛሬ ላይ እየፈተናቸው ነው። ለምን ካች ደግሞ ነጋቸውን ስለሚያሳምርላቸው። ዓለም ቅጣት አይደለም። አንድ ነገር ፈተና ሲመጣብሽ ሁሌም እግዚአብሔር መልካም ነገር ስለሚያዘጋጅልሽ ነው። ወደቀናለሁ አለቀለት በቃ መጨረሻው ይሄ ነው ሲባል እግዚአብሔር ከወደቀ አንስቶ ከትቢያ ላይ አንስቶ እስትንፋስ እፍ ብሎ ያቆማቸው ሰዎች ብዙዎችን አይተናል። መታገዝ ዋጋ አለው። እነዚህ ልጆች እግዚአብሔር ስለሚወዳቸው እግዚአብሔር መሀላቸው ጣልቃ እንደሚገባ ስላወቀ በዚህ እድሜያቸው ፈተና በዛባቸው፣ በዚህ እድሜያቸው መከራ በዛባቸው፣ በዚህ እድሜያቸው እሳት ላይ ያስቀመጣቸው። ግን እመኝኝ ነጋቸው እንኳን ለነሱ በጣም ለብዙ ሰው የሆነ ነገር ስር እግዚአብሔር አስቀምጧቸው ታሪክ ነው፣ ትንቢት አይደለም። ታሪክ የሚያወሩበት ጊዜ ሩቅ ነው ብዬ አላስብም። ወዳጅሽን አንዴ የምትፈትኚው በክፉ ቀንሽ፣ ሁለተኛ ደግሞ በአዘን ቀን ይባላል። ብዙ ሰዎች የሚከቡሽ በደስታሽ ጊዜ እንጂ በአዘንሽ ጊዜ አይደለም። እግዚአብሔር እመኝኝ እግዚአብሔርን ቆመው መብርሃንን ለዚህ ነበረ የመከራዬን ጊዜ ያበዛሽብኝ እመብርሃን ልጅሽን ልልክብኝ ስለፈለግሽ ነው ወይ? ያጎደልኩብሽ ነገር ይሄ ነበር፣ ቤትሽ ልታስገብኝ ስለፈለግሽ ነው ብሎ ሁለታቸው ነጭ ልብሳቸውን ለብሰው ወደ ምሕረቱ ላይ የሚያመሰግኑበት ቀን እመኝኝ ሩቅ አይደለም። እግዚአብሔር ያውቃል። እመኑ፣ ያደርገዋል። እግዚአብሔር ምስክሬ ነው። መድኃኒዓለም ያደርገዋል። እመኝኝ እግዚአብሔር ቤቱ ላይ ያስገብቶ እውነቴን ነው። እግዚአብሔር ቤቱ ላይ ያስገብቶ ለምስጋና የሚያቆማቸው ቀን ሩቅ አይደለም። እንኳን ፈተናቸው። በአሁን ሰዓት እኮ ብር አግኝተው በዚህ እድሜያቸው ብር አግኝተው አይደለም እኮ ልጅ ከእናቱ ቦርሳ ስር የሆነ ሳንቲም ሲሰጠው እኛ የ22 ዓመት ልጅ እኮ የት እንደሚውል እኮ እናውቃለን። ትክክል። የ22 ዓመት ልጅ ምን እንደሚሰራ እናውቃለን። ትክክል። ስንት በዚህ እድሜ ያልታደለችና ስንት ትሆናለች ልጇ በየሜዳ ላይ ስንት ነገር የሚያደርግ። ግን እግዚአብሔር ስለፈለገ ነው። እግዚአብሔር ስለማይሳሳት ነው። እግዚአብሔር እነሱ ማለት ጣልቃ ሊገባ ስለፈለገ በዚህ እድሜያቸው ፈተና በዛባቸው፣ ነጋቸውን ስለሚያሻግርላቸው። በእነሱ ያሉት እድሜዎችን አይተናቸዋል። ስንቶቹ ስንት ነገር ሲሰሩ እኛ ጥዬ እኮ ብር አንድ ብር ኪሳችን ላይ አይደለም ከአንድ ብር ወደ 2 ብር ስንሸጋገር እኮ አገር ይያዝልን፣ አገር ይጨበጥልን አይደለም ብር ይዘን እኮ ቡቱቱ ቲሸርት የለበስንለት እኮ አንቻልም። ስለዚህ እነዚህ ልጆች እግዚአብሔር መሀላቸው ስለገባ ነው ፈተናቸው እዚህ ላይ ያበዛው። ስለዚህ ራስሽን ጠብቂ እናት አለምዬ። እግዚአብሔር ያውቃል። ከዚህ ወር በኋላ የሚመጣ ሀሩር ነው ታውቂያለሽ አይደል? ውጪ ነጠላ ጫማ በተለይ አላይን በጣም የሚሞቀው በጣም እሳቱ ከባድ ነው ታውቂያለሽ። ስለዚህ ራስሽን ጠብቂ። አሁን ደግሞ ስለታ እየገባች ነው። እግዚአብሔር ይመስገን። ዝም ብለሽ ነው የኢልማን ሰምተሽ የኢልማን ነው ከፍተሽ ካምላክሽ ጋር ታብና ኮፕሊንግ አርጉ። እግዚአብሔርን የምሬን አቡነ በሰማያት እንኳን መድገሙ ለጸሎት ሰዓት ባለሽ አባታችን ነው በይ። እሺ ጠቁሯል። እሺ ኮፕሊንግ አርጉ። አዎ ጠቁሯል። ኮፕሊንግ አርጉ።